በአርባ ምንጭ ከተማ በተለምዶ በቀለ ሞላ ቴሌቪዥን ጣቢያ ሰፈር ተብሎ በሚጠራው አካባቢ የሚኖሩ የህብረተሰብ ክፍሎች በዝንጀሮ መንጋ ተደጋጋሚ ጉዳት እየደረሰባቸው መሆኑን ለዱቡሻ ሚዲያ ኔትወርክ ገልጸዋል። ከአቅማችን በላይ ሲሆን ነው ይኸው የኔን ቤት ማየት ይችላል። እሾህ ገዝቼ ዝንጀሮ እንዳይወጣበት ቤትን ቢያንስ ከሚቀድ ለመጠበቅ ብዬ ዋጋ ከፍዬ ነው። ቤታችን ፈርሷል። ንብረት የለንም። የጓሮ አትክልት ማፍራት አንችልም፣ ማልማት አንችልም። ስጥ የሚሰጡ እህሎችን ውጭ አውጥተን ማስጣት አንችልም። ደጃችን ሁሉ ነገር ጥብቅ ነው። በቃ ሁሉ ነገር ማደር ብቻ ነው። ማታ ተኝተን የምናድረው። ቀን እኮ ሕፃን ልጅ ገበያ ዕቃ ለመግዛት ስትሄድ እኮ ሴት እናት ልጆቿን ሰው ጎረቤት ቤት ሰው ያለበት ቤት ጥላ ነው የምትሄደው። ቤት ሰው ሕፃናት እንደዛ ሕፃናት ካሉ ጥላ አትሄድም፣ ይዛ ነው የምትሄደው። ሰው ጋር ወስዳ ነው የምትጥለው። እንደዚህ የተቸገረ ነው። ቤት ደግሞ በር ሰብሮ እንደሚገራ ይገባል። አንድ የለም። ማታ ዝናብ ጠብ ሲል ከላይ ጠብ ሲል እንደ ባልዲ ባዘዤ ነው የምዞረው። ቁጭ ብዬ ነው ማድረው። የዕለቱ ነገር እኔ ምንም ጾምን ቢያድር አንድ ሰው እኮ ማደሪያ ሲኖር ማደሪያ የለኝም። ፈርሷል። ከነ ኩሽና ከነ ሽንት ቤቴ መኖሪያ ቤቴ ፈርሷል። አይታችኋል። ዝንጀሮዎች ዶሮ፣ ፍየል፣ የጓሮ አትክልትና ቤት ውስጥ በመግባት አስቤዛ ጭምር እየነጠቁ መሆኑን አስተያየት ሰጪዎች ጠቁመዋል። በመሆኑም ጉዳዩን ወደ ፍርድ ቤት መውሰዳቸውን አስረድተዋል። የደረሰብንን ያለውን በደል ለህግ አካል አሳውቀን ህግ የራሱን መስመር እየሄደ ነው። ተከሳሹ አካል የራሱን መፍትሄ ነው ያለውን መፍትሄ እየወሰደ ነው። ልክ አንተን ጠብቆ ዞር ስትል ነው መጥቶ ያለውን ነገር አፍሶብህ የሚሄደው። ስለዚህ እኛ ለልጆቻችንም ስጋት ነው። በዚህ ኑሮ ውድነት እኛ ቆርቆሮ መቀየርም አንችልም። ከብት ዶሮ ማርባት አልቻልንም። ብዙ ዶሮዎች እየተበሉብን ነው። ጓሮ አትክልቶችን ማፍራት አልቻልንም፣ ማልማት አልቻልንም። ስለዚህ እኛ እየተወሰደ ያለ እርምጃ ከኛ ጩኸት የተነሳ ነው። ዶሮ ይሄ ፍረንጅ ዶሮ ምንም በቃ አባሮ ይዞ ነው የሚበላው። ፍየል ግልገል አይቀርም። የህፃናት ዳቦ ገዝቶ ከሱቅ ሲመጣ አባሮ ይዞ ይሄዳል። ጉዳዩን አስመልክቶ ዱቡሻ ሚዲያ ኔትወርክ ያነጋገራቸው በዱር እንስሳት ጥበቃ ባለስልጣን የነጭ ሳር ብሔራዊ ፓርክ ኃላፊ አቶ መሰረት ደምለው ተቋሙ ተገቢውን ጥናት በማድረግ በማህበረሰቡ ላይ አላስፈላጊ ጉዳት የሚያደርሱ ዝንጀሮዎች ቅነሳ እያደረገ መሆኑን አስታውቀዋል። በአርባ ምንጭ ከተማ በነጭ ሳር ብሔራዊ ፓርክ እንዲሁም በአርባ ምንጭ ከተማ ልዩ ስሙ ቴሌቪዥን ሰፈር ተብሎ በሚጠራው አካባቢ በማህበረሰቡና በዝንጀሮ መካከል ግጭቶች ተነስተው ቆይተዋል። ይሄ ግን አሁን የተጀመረ ብቻ አይደለም። ካሁን በፊት በማንኛውም የዱር እንስሳና በሰው ልጅ መካከል አላስፈላጊ ግጭት ሲፈጠር ጥናት ተጠንቶ በዱር እንስሳው ላይ ከፍተኛ ተጽዕኖ በማያመጣ መንገድ በተጠና ሙያዊ በሆነና በተጠና መንገድ የማህበረሰቡን እፎይታ ማህበረሰቡ እፎይ ብሎ የሚኖርበትን መንገድ ለመፍጠር ሲባል እየተደረገ ያለ ወደፊት የሚደረግ ካሁን በፊትም ሲደረግ የቆየ ነገር ነው እንጂ አሁን አዲስ የተፈጠረ ነገር አይደለም። በተጠና መንገድ የቅነሳ ስራውን የተወሰኑ በማህበረሰቡ ላይ ጉዳት ሊያደርሱ የሚችሉ ዝንጀሮዎችን መርጠን የመቀነስ ስራ እንሰራለን ብለን ሐሳቡን ስናነሳ ነው የተነሳው። ይሄ በአርባ ምንጭ ከተማ በተለያዩ አካባቢዎች ማህበረሰቡ ላይ ጉዳት ሲያደርሱ በነበሩ ዝንጀሮዎች ላይ ከዚህ ቀደምም ተመሳሳይ እርምጃ መወሰዱን የገለጹት አቶ መሰረት እርምጃው ተጠናክሮ የሚቀጥል መሆኑን አመላክተዋል። በተወሰነ መንገድ በማህበረሰቡ ላይ ጉዳት የሚያደርሱ ዝንጀሮዎችን መርጠን እርምጃ የተወሰነ የቅነሳ ስራ እንሰራለን። ይሄ እኛ አሁን የጀመርነው ሳይሆን እየተሰራ ያለ ወደፊትም የሚሰራ ነው። እዛ በኋላ ደግሞ ዝንጀሮዎች ወደ ሰዎች እንዳይመጡ የማህበራዊ ግንዛቤ ማስጨበጫ እንሰጣለን። የዱር እንስሳት በሰዎች ላይ የሚያደርሱትን ጉዳት ለመቀነስ ወደ ሌሎች ፓርኮች ማዛወር አንደኛው የመፍትሄ እርምጃ እንደሆነ ያነሱት ኃላፊው በነጭ ሳር ብሔራዊ ፓርክ የሚኖሩ ዝንጀሮዎች ቁጥር ከፍተኛ መሆኑን ጠቅሰው ይህንኑ የመፍትሄ እርምጃ ለመውሰድ የሚያስችል ቴክኖሎጂ አለመኖሩን ተናግረዋል። የዱር እንስሳትን ከአንድ ፓርክ ወደ ሌላ ፓርክ መውሰድ ይቻላል፣ ግን የተለያዩ ቴክኖሎጂዎች ያስፈልጋል። የኛ ዝንጀሮ በርካታ ነው። ይሄን ለማድረግ ሳይሆን ከቀሪ ያሉትንም እነዚህን ብንወስድም ቀሪ ያሉትንም ጉዳት ማድረሳቸው አይቀርም። ይልቁንስ በማህበረሰቡ ላይ ጉዳት የሚያደርሱትን መርጠን እርምጃ መውሰድ ካልሆነ በስተቀር ወደ ሌላ ሀገር መውሰድ የሚለው ይሄን ያህል አሁን በዚህ የሚፈጠረውን ችግር የሚፈታ አይደለም። ከዚህ ቀደም ተቋሙ ተመሳሳይ እርምጃ መውሰዱ ተገልጿል። በዚህ አግባብ የመንጋ መሪ በሆኑ ዝንጀሮዎች ላይ ብቻ እርምጃ እየተወሰደ እንደሆነ ተመላክቷል። እንደኛ አሁን 5 ቦታዎች ስክሪን ተደርጎ ተሰጥቷልና ያ ቦታ ላይ ትምህርት ግንዛቤ እየሰጠን ነው ያለነው። አጥቂ ዝንጀሮ ላይ እርምጃ እየወሰደን ነው ያለነውና በአርባ ምንጭ ዩኒቨርሲቲ ዋናው ግቢ
በአርባ ምንጭ ኤርፖርት በደረሰ ሪፖርት መሰረት የቅነሳ ስራ ሰርተናል። እነዚህ ግሩፕ ሊደር የሚባሉ ዝንጀሮዎች አሉ። ግሩፑን እየመሩ ወደ ህብረተሰቡ የሚያስገቡ ሊደሮች አሉ። እነዛ ላይ ነው ሊደሮቹን ነው እንጂ የምንቀንሰው ሙሉ ዝንጀሮ አይደለም። ባለሙያዎች በየጊዜው ትምህርት ይሰጣል። ግን የኛ ህብረተሰብ የቆሻሻ አወጋገዱ ያው የሰለጠነ ባለመሆኑ የዱር እንስሳ ወደሚመጣበት መንገድ ላይ እየወሰዱ እየደፉ ያንን ከጫካ ለየት ያለ ምግብ ሲያገኝ እንደገና ወደ ህብረተሰብ እየመጣ መኖሪያ ቤት ሰውን እስከ ማጥቃት ድረስ እየደረሰበት ያለ ሁኔታ ስላለ አሁን ላይ በተፈቀደው መሰረት ቀንደኛ የሆኑትና በጣም ሰው የተላመዱትን ያው የመቀነስ ስራ እየሰራን የምንገኘው። ተቋሙ የሚወስደውን እርምጃ አስመልክቶ ነዋሪዎች የጥይት ድምጽ ሲሰሙ ድንጋጤ ውስጥ እንዳይገቡ አስቀድሞ ለሚመለከተው አካል ደብዳቤ መጻፉም ተጠቁሟል።